ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ ዛሬ በዓለም በሁለት የተለያዩ ቀጠናዎች በተቀሰቀሱ ከባድ ውጥረቶች እየተናጠች ነው። በአንድ በኩል በአፍሪካ ቀንድ፣ በሌላ በኩል ደግሞ በመካከለኛው ምስራቅ የጦርነት ነጋሪት እየጎሰመ ነው። በመጀመሪያው መረጃችን በአፍሪካ ቀንድ ዲፕሎማሲያዊ ቀውስ ተፈጥሯል። የሱዳን መንግስት ጎረቤቷ ኬንያ ሽብርተኛ ብላ የፈረጀችውን የፈጥኖ ደራሽ ኃይሎች አርሴፍ በጦር መሳሪያና በቁሳቁስ ትደግፋለች ስትል ከባድ ውንጀላ ሰንዝራለች። ኬንያ በበኩሏ ውንጀላውን ሙሉ በሙሉ ሐሰት ስትል አጣጥላለች። ይህ ክስተት ሁለቱን ሀገራት ወደ ለየለት ቁርሾ ሊወስድ ይችላል በሚል ስጋት ፈጥሯል። በሌላ በኩል መካከለኛው ምስራቅ ዳግም ወደ ለየለት ቀውስ ገብተዋል። በእስራኤልና በኢራን መካከል ተስፋ ተጥሎበት የነበረው የተኩስ አቁም ስምምነት እስራኤል በቴህራን ላይ የበቀል የአየር ጥቃት መፈጸሟን ተከትሎ ሙሉ በሙሉ ፈርሰዋል። ከሁሉም በላይ አስደንጋጩ ይህ ጥቃት የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቦምብ አትጣሉ በማለት የሰጡትን ግልጽ ትዕዛዝ በመጣስ መሆኑ ነው። የኖቤል የሰላም ሽልማት ያስጠራዋል የተባለለት የትራምፕ የዲፕሎማሲ ጥረት እንዴት መና እንደቀረና በሁለቱም ቀጠናዎች ስላንዣበበው የጦርነት ስጋት ዝርዝር ዘገባዎችን ይዘን ቀርበናል። አብራችሁን ቆዩም። ሱዳን በኬንያ ላይ ከባድ ውንጀላ አቀረበች። ሁለቱ ሀገራት በከፍተኛ ዲፕሎማሲያዊ ውዝግብ ውስጥ ገቡ። በቀጠናው ውጥረትን በከፍተኛ ሁኔታ ሊያባብስ በሚችል አደገኛ እርምጃ የሱዳን መንግስት ጎረቤት ሀገር በሆነችው ኬንያ ላይ መንግስት ሽብርተኛ ታጣቂ ቡድን ሲል የፈረጀውን የፈጥኖ ድጋፍ ኃይሎች አርኤስኤፍ ቡድንን በቁሳቁስና በወታደራዊ መሳሪያ በንቃት ትደግፋለች ሲሉ በይፋ ከባድ ውንጀላ ሰንዝረዋል። ይህ እርምጃ ሁለቱን ሀገራት ከባድ ወደሆነ ዲፕሎማሲያዊ ውዝግብ ውስጥ ከቷቸዋል። የካርቱም መንግስት እንዳለው ለዚህ ከባድ ውንጀላ መነሻ የሆነው አንድ የኬንያ ባለስልጣናት የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች ድጋፍ ታደርጋለች በሚል የሰጡት አስተያየት ሲሆን ወንጀላቸውን በተጨባጭ ማስረጃዎች አረጋግጠናል ብለዋል። ከነዚህ ማስረጃዎች መካከል በፈጥኖ ደራሽ ኃይሎች የድጋፍ መጋዘኖች ውስጥ የኬንያ ምልክት ያላቸው የጦር መሳሪያ መገኘታቸውንና የናይሮቢ መሰረተ ልማቶች ከተባበሩት አረብ ኤሚሬቶች ለሚነሱ ወታደራዊ ቁሳቁሶች ወደ አማጽያኑ እንዲደርስ እንደ ቁልፍ የሎጂስቲክ ማስተላለፊያ መስመር እየዋሉ መሆኑን የሚያመላክቱ መረጃዎችን እንደያዘች ገልጸዋል። ሁኔታውን ይበልጥ ያወሳሰበው የሱዳን መንግስት የፈጥኖ ደራሽ ኃይሎች በቅርቡ ያወጁትን ትይዩ መንግስት ኬንያ በፖለቲካ መልኩ ህጋዊ ከለላና እውቅና ለመስጠት እየሞከረች ነው ሲሉ በጽኑ አውግዘዋል። ካርቱም ይህን አካሄድ የሱዳን ሉዓላዊነት በቀጥታ የሚጋፋና ለመላው የአፍሪካ ቀንድ ስስ መረጋጋት ከባድ ስጋት የሚፈጥር ነው ሲሉ አስጠንቅቀዋል። ኬንያ በበኩሏ ለቀረበው ውንጀላ ፈጣንና ግልጽ ምላሽ ሰጥታለች። ውንጀላውን ሙሉ በሙሉ ሐሰተኛና አሳሳች በማለት ያጣጣለችው ኬንያ የምታደርገው ማንኛውም አይነት የዲፕሎማሲ ግንኙነትና እንቅስቃሴ በምስራቅ አፍሪካ የልማት በይነ መንግስት ባለስልጣን በተቀመጠው ዓለም አቀፍ እውቅና ባለው የሰላም ማዕቀፍ ውስጥ ብቻ የተገደበ መሆኑን አስታውቃለች። በተጨማሪም በሌሎች ሀገራት የውስጥ ጣልቃ ጉዳይ ያለመግባት የጸና ፖሊሲዋን በድጋሚ ያረጋገጠች ሲሆን ለሱዳን ህዝብ የገባቸውን የ2 ሚሊዮን ዶላር የሰብአዊ ድጋፍ በመጥቀስ ገለልተኛና ገንቢ አቋም እንዳላት ማሳያ ነው ብላለች። ይህንን የሻከረ ዲፕሎማሲያዊ ግንኙነት ይበልጥ ውስብስብ በሚያደርግ መልኩም የፈጥኖ ደራሽ ኃይል አርኤስኤፍ መሪ የሆኑት መሐመድ ሐምዳን ደጋሎ በሁለቱ መንግስታት መካከል ከሚተላለፈው የጦር ውንጀላ በተቃራኒ እርቅ፣ ሰላማዊና ዲፕሎማሲያዊ ቃናን ተጠቅመዋል። ደጋሎ ከጎረቤት ሀገራት ግብጽ ጋር ዳግም ውይይት እንዲጀመር ጥሪ ያቀረቡ ሲሆን በሱዳን ውስጥ ላሉ ሌሎች ተቀናቃኝ የታጠቁ ቡድኖችም መሪዎችም የሰላም እጃቸውን ዘርግተዋል። ይህ ከኬንያ ጋር ያለው ውጫዊ ውጥረት እየተባባሰ ባለበት ወቅት በሀገር ውስጥ ያለውን ግጭት ለማርገብ የሚደረግ ጥረት ሊሆን እንደሚችል አመላክተዋል። በመጨረሻም በእስራኤልና በኢራን መካከል በከፍተኛ ጥረት የተደረሰውና ገና ከጅምሮ ስጋት የነበረበት የተኩስ አቁም ስምምነት
እስራኤል በቴህራን ላይ የበቀል የአየር ጥቃት መፈጸሟን ተከትሎ ወዲያውኑ በመፍረሱ መካከለኛው ምስራቅን ዳግም ወደ ከፋ ቀውስ ከቶታል። የእስራኤል ጠቅላይ ሚኒስትር ቢንያም ኔታንያሁ ቢሮ ቆይቶ እንዳመነው በቴህራን የተሰሙት ፍንዳታዎች በአንድ የራዳር ማዕከል ላይ ያነጣጠሩ ሲሆን ይህ ወታደራዊ እርምጃ የተወሰደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ የሰጡትን ትዕዛዝ በመጣስ ነበር። ፕሬዝዳንት ትራምፕ ወደ ኔቶ ጉባኤ በሚያደርገው ጉዞ ላይ ከኤር ፎርስ ዋን አውሮፕላናቸው ሆነው ለጋዜጠኞች እስራኤልን አሁን ማረጋገጥ አለብን ካሉ በኋላ ጥቃቱ ከመፈጸሙ በፊት በትሩዝ ሶሻል ገጻቸው ላይ በከፍተኛ ቁጣ እስራኤል ቦምቦችን እንዳትጥሉ፣ ይህን ካረጋችሁ ከባድ ጥሰት ነው፣ አብራሪዎቻችሁን አሁኑኑ ወደ ሀገራችሁ መልሱ ሲሉ በይፋ ያዘዙ ሲሆን ይህ ተከትለው ስምምነቱን ለማስጠበቅ ከኔታንያሁ ጋር ባደረጉት የስልክ ውይይት እጅግ ቁርጠኝና ቀጥተኛ እንደነበሩ ተገልጿል። ሁሉ ጥረት የጋረደው ፕሬዝዳንት ትራምፕ በግላቸው ያደራደሩትንና በርካታ የሪፐብሊካን ሕግ አውጪዎችና እንደ ሴናተር ኬቲ ብሪት እና ተወካይ ኤቤ ሃምዴን ያሉ ፖለቲከኞች ከአብርሃም ስምምነት የላቀ ነው በማለት ለፕሬዝዳንቱ የኖቤል የሰላም ሽልማት እንዲሰጣቸው ጥሪ እንዲያቀርቡ ያደረጓቸውን ዲፕሎማሲያዊ ስኬት ነበር። ይህ እጅግ ስስ የነበረውን ስምምነት የተደረሰው አሜሪካ ከሰኔ 13 ጀምሮ ከእስራኤል ጎን በመሰለፍ በኢራን 3 የኒውክሌር ተቋማት ላይ በቦምብ ጥቃት ከሰነዘረች በኋላ ውጥረቱን ለማርገብ ኢራን በኳታር በሚገኝ የኤል ኡደይን የአሜሪካ አየር ኃይል ሰፈር ላይ ፊት አዳኝ ነገር ግን ገዳይ ያልሆነ ሚሳኤል ጥቃት መክፈቷን ተከትሎ ነው። ኢራኑ ፕሬዝዳንት ለኳታር አሚር በግላቸው ለጥቃቱ ጸጸታቸውን ገልጸው ነበር። የእርስ በርስ ውንጀላቸው ትርምሱን የበለጠ አባብሶታል። እስራኤል ጥቃቷን የፈጸመችው ኢራን ከተኩስ አቁም ስምምነት የጊዜ ገደብ በኋላ ሚሳኤሎችን በመተኮስ ነው ስትል፣ ኢራን በበኩሏ ይህን ክስ ሙሉ በሙሉ ውድቅ በማድረግ እስራኤል ራሷ ከተስማሙ ከሰዓታት በኋላ ለ9 ደቂቃዎች ጥቃቷን ቀጥላ እንደነበር ከሳለች። ይህ ሁሉ የሆነው በአስከፊው የሰብአዊ ቀውስ መሃል ነው። ሰላም ይወርዳል ተብሎ ከመጠበቁ ከጥቂት ሰዓታት በፊት በኤርሼባ አንድ የኢራን ሚሳኤል 4 ሰዎች ሲገድሉ በሰሜን ኢራን ደግሞ በእስራኤል ጥቃት 9 ሰዎች ተገድለዋል። ይህ በ12 ቀናት ውስጥ ግጭት በመቶዎች የሚቆጠሩ ኢራናውያንና 28 እስራኤላውያን ለተገደሉበት አስከፊ ቁጥር ተጨማሪ ሆኗል። ምንም እንኳ እንደ ኢራናዊ ሬዛም ያሉ ዜጎች በስምምነቱ መጀመሪያ ላይ እፎይታ ቢሰማቸውም እንደ ቴል አቪቭ ነዋሪ ኤሪክ ያሉ ደግሞ ሌሎች በጭንቀት የተሞላ ተስፋ ውስጥ ነበሩ። ከዚህም በተጨማሪ በቴህራን የሚገኘውና በፖለቲካ እስረኞች የሚታወቀው ኤቨን እስር ቤት መደብደቡና አንድ የኢራን የፖሊስ መረጃ ክፍል ከፍተኛ ባለስልጣናትን መግደሉ ሁኔታውን የበለጠ አወሳስቦታል። በዚህ ሁሉ መሃል እንደ በዲ ካትሪን ያለው የሪፐብሊካን ፓርቲ አባላት ትራምፕ የኖቤል የሰላም ሽልማት ሊሰጣቸው ይገባል ሲሉም፣ የዲሞክራት ፓርቲ አባላት በበኩላቸው አሜሪካ ከዚህ ግጭት ውስጥ ለምን እንድትሳተፈች ከመከላከያና ከደህንነት ከፍተኛ ባለስልጣናት ጋር በሚደረግ ሚስጥራዊ ስብሰባ ላይ ማብራሪያ ለመጠየቅ በዝግጅት ላይ ናቸው።